አንተ ሲጀመር ፖለቲከኛ ነህ፣ ዲያቆን አይደለህም። እፎይ ተነቅቶብሃል። እኔ ዲያቆን ነኝ ብያለሁ። ሲጀመር ምንድን ነው የምነቃብኝ? ፎልስ አኪዜሽን። እስኪ ማቴዎስ ወንጌል እኔ የኖርኩት ሳውዲ አረቢያ ነው። ወላሂ አሁን ልመጣ ነው። ብዙ ጊዜ ተከታተል ያለሁ ወላሂ። ግን ሰኔ 20 አካባቢ ኢትዮጵያ እገባለሁ፣ ክርስቲያን እሆናለሁ። ወላሂ በቃ ጭንቅላት የሚያነፍር ነገር የማይገባኝ። ዲያቆን ማለት በቤተ ክርስቲያኗ ሕግና ስርዓት የሊቀ ጳጳሱ ጆሮ፣ የአገልጋዩ የቤተ መቅደሱ ስዩም የሚሆነው በዕለቱ የክርስቶስ ቅዱስ ስጋና ክቡር ደምን ለሚፈትተው ካህን እግር የሚያጥብ የሚላላ። ወላሂ አረጅ ናችሁ። ወላሂ ለምን አንተ ዋሃብያው ምን መሰለ እፎይ ይቅርታ አድርገው እፎይ እንዳታወራሽ። የት ጋር ነው ያረድነው? ሰይዱ ወላሂ አላረጅናችም ብለዋል። የቱ ጋር ነው ያረድነው? እቹን ማለት የእናንተ ናቸው የምታርዱት። የቱ ጋር ነው ያረድነው? እኛን የምታሰድቡን አዳምጠኝ። እኛን የምታሰድቡ እናንተ ናቸው። እንኳን ደህና መጣ። እሺ አንድ ጥያቄ ነበረኝ። ቅድሚያ ቶፒኩ ላይ ጥያቄ በኋላ ላይ ነው የምቀበለው። አይ ቶፒኩ ላይ ምንም ማስተያየት የለም። በተውሂድ ታምናለህ? አንድ ጥያቄ ብቻ ልጠይቅህ። አንተን የክርስትና አስተማሪ ነህ መሰለኝ። ብዙም ቲክታክ በተውሂድ ታምናለህ? ቶፒኩ ላይ እኮ ክርስትና አስተማሪ ነህ፣ ግን አብዛኛውን ጊዜህን የምታጠፋው ስለ እስልምና በማውራት ነው። ምን እሺ ኩሽታ አለብህ እንዴ? ስለ እስልምና የሆነ የምትፈራው የምትደፍረው ነገር አለ? ቴንኪው ሙሐመድ ስለዚህ ስለሚፈራ ነበረ አብዛኛውን ጊዜውን ስለ ክርስትና ሲያወራ የጨረሰው። ስለ መሐመድ ምናምን አታወራ በእናትህ። አሁን ሙሐመድ ስለሚፈራ ነበረ ስለ ክርስትና ዝም ብሎ ሲያወራ የኖረው ማለት ነው። ቴንኪው ተስማምቻለሁ በአንተ አባባል። እኔ ግራ የሚገባኝ የራስህን ሃይማኖት ለምንድን ነው የማታስተምረው? የራሴን አስተምሮ እኮ እያስተማርኩ ነው። እስልምና ሐሰት ነው እያልኩ ያለሁት ያንተ ጤናማ እንዳልሆነ እኔን ደግሞ ጤናማ እንደሆነ እየነገርኩ ስለሆነ ነው። በዚህ ውስጥ ነው እየነገርከን ያለው። አትንጫጫ ይዞ ምን እየነገረን ነው? መሐመድ ኩሽታ ነበረበት ማለት ነው እንዳለ ሲጀምር ጀምሮ። ከዚህ የተለየ ነገር መልስ አይኖርም። እንዲ ለማኝ የለማኝ ልጅ ቁምጪ የሸርሙጣ ልጅ ሌላ ስድብ አለ? ሂድና ትትበት መሐመድ ነው ያስተማረህ ይሄን አይደለ? ለማኝ ሂድ መሐመድ። አንተ የጥፍሩ ቆሻሻ አትሆንም። የሸርሙች ከእስልምና ከዚህ ውጭ የተሻለ ነገር ስለማታመጥ ሂድና ትበት። ቂጥህን ማጠርግ ምድረ ቆሻሻ ካፊር ታወራለህ እንዴ? ከመሐመድ የተማረው ነው እስልምና ሱና ነው። ሂድና ትትበዳለህ። የሸርሙች አይዞህ ከመሐመድ የተማረው ስለ ራስህ ሃይማኖት አስተምር። ነብይ ያስተማረህ እንደዚህ ነው። ሰው እያመለክ ታወራለህ እንዴ? በክት አንተ ቤት ራሱ መግባት ትሰጣለህ። ስድቡን ስጨርስ መልስ ትሰጣለህ። ጨረስክ? ለነገሩ መልስ አይኖርህም። ምን ትመልሰዋለህ? እንዲህ ከስር ብትሆን ይሻላል። ወደ ቶፒካችን እንመለስና እንዳልኳችሁ ዛሬ የምንመለከተው ተውሂድን በተመለከተ ነው። ተውሂድ አስማው ስፋትን ሞር ፎከስ እናደርጋለን። ተውሂድ አስማው ስፋት ሞር ፎከስ የምናደርግ ይሆናል ማለት ነው። እፎይ ጥያቄ አለኝ። ከዛ በፊት ጥያቄ መጨረሻ ላይ ነው የምንቀበለው። እንደተለመደው ጥያቄ ቅድሚያ አንቀበልም። ቶፒክ ላይ ነው። እሺ አፍጥነው ወይ አንዴ እንዳታወርድ መጣሁ። ምንም መረጃ ሌላ ነገር ነው የሚያሳየው። እሱ የልጅቷን አካውንት አሳይ፣ ሌላ ሰው አካውንት አሳያክ። እኔስ ይበቃናል። እነኝን ኮተቶች ወደዛ ለኦዲየንሳችን ክብር
ያ አይደለም እኮ ኦኬ፣ አይሰማም እያሉ ነው እንዴ? ኦኬ ሌላ ኦኬ ሰው ኦኬ። ሲሉ ሳታያሱ ቶፒካችሁ ለቀጥሉ። እስቲ አትንጣጭ። ሜይ ቢ አንቺ ትወኛለሽ እኮ በሌላ አካውንት። ኦ ከስር እየሰሙ አልነበረም ለካ። ሎክ ኤኒዌይስ ምንድነው እሱ ዋናው የቤቱ ባለቤት ዘግቶ ጠፍቷል ማለት ነው። ሚዩት አድርጎ ጠፍቷል። እነሱ ሲጣሉ ኦርቶዶክስ አይደለሽም ብለው ሲያዋርዷት እሱ ጠፋ ማለት ነው። ድራማ እየሰራችሁ ነው ሲባል ዳሲት። አሊ እንኳን ደህና መጣ። አሊ ይሰማል? እንኳን ደህና ቆየ። ማን ነው? ይመስገነው። በተውሂድ ታምናለህ? በተውሂድ በጣም አምናለሁ፣ ግን የኛ ውሸት አያልቅም ነው ማለት ያለብህ እንጂ የሙስሊም ሳይሆን። በተውሂድ ታምናለህ? ያው መልስ። በተውሂድ ታምናለህ? በተውሂድ ታምናለህ? በጣም አምናለሁ እንጂ። ተውሂድ በስንት ይከፈላል? አንተ ስለ ተውሂድ ምን ታውቃለህ ደግሞ? ስለ ራስህ ሳታውቅ ማለት ነው። መልስ የለም። መልስ የለም። ከስሬው በተውሂድ አምናለሁ አለ። እሺ ተውሂድ በስንት ይከፈላል እለዋለሁ። ወደ ስድብ ገባ። ኮምፕሊትሊ ወደ ስድብ ነው የገባው። እኔ እንድሰድበኝ እኮ አይደለም የጠየኩህ። በተውሂድ ታምናለህ? አልሰደብኩም እኮ። ከተውሂድ በስንት ይከፈላል ንገረናስ። አሁን የምታውቀው ነው። እኔ አልሰደብኩም፣ ግን አንተ ተውሂድ በስንት ይከፈላል? በባለፈው ከሁሴን ጋር ከሁሱ ጋር ገብተህ ስታወራ ተዋርደህ ነው። ከስር ያላችሁ በደንብ ታዘቧቸው። ያውን ትልቅ የሰውዬ ይመስላል አቋቋሙ ሲታይ፣ ሱፍ ለብሶ ምናምን ትልቅ ሰው ሊሆን ይችላል። ስለ አምላኩ እየጠየቅኩት ባለፈው ከከሌ ጋር ከሰንበዲ ጋር እንደዚህ ሆኖ እንደዚህ ገብቶ እንደዚህ ወጥቶ እንደዚህ ተፈጥሮ እንደዚህ በልቶ እንደዚህ ብለህ እንደዛ ሆኖ ስለ አምላኩ ከማውራት ይልቅ ሐሜት ማውራት ይቀለዋል። ስለ አምላካቸው ማውራት ስለሚያፍሩ ስለሚሸመጥጣቸው የሆነ ስቅጥ ስለሚላቸው፣ ምክንያቱም ጭንቅላት ይኖረው አይኖረው ማያውቁትን ስለ እግር ማውራት ስለሚደብራቸው ስለ ኡስታዞች ቢያወሩ ይሻላል። ኡስታዞቻቸው የተሟላ አካል ስላላቸው የሚያመልኩት አካል አቡዙ ብላይ ብሏል ያባሹ። ጭንቅላት የሌለው እስቲ ያስቡት፣ እግር ብቻ እንዴት እኮ እንደሚቀፍ ብሏል። ለዛ ስለሚቀፋቸው ማውራት የሚፈልጉት ስለሌላ ነገር። ኤንስ ቅድም የሰራሁት አለ ተጀምሮ ያላለቀ ጣዖት ነው የሚያመልኩት ዋብያዎች ብሏል አባሹ። እና ስለሚዘገንናቸው ስለ አምላካቸው በደንብ አያወሩም ብሏል። ስለ አምላክ አውራ። ስለባለፈው እንደዚህ ተፈጥረህ እንደዚህ ብለህ እንደዚህ ሆነህ እንደዚህ ተፈልጠህ እንደዚህ ተቆርጣት በለኝ። ስለ አምላክ ነው የጠየኩህ። እኔ ታወራለህ። መጨረሻ እድልስህ መጀመሪያ ተውሂድ ማለት ለአንድ አላህ መስገድ፣ ለአንድ አላህ ማመን፣ ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው። በስንት ይከፈላል አልኩህ። ነኝ በስንት ይከፈላል ሳይሆን ያልኩህን ነገር ስማ እኮ ነው። ተውሂድ በስንት ይከፈላል? ተውሂድ ማለት ያው ላኢላሃ ኢላላህ ሙሐመድ ረሱሉላህ፣ አላህን ማመን፣ ለአላህ መስገድ፣ ከአላህ በስተቀር የሚታመን አላህ እንደሌለ ማወቅ ነው ተውሂድ ማለት። ተውሂድ በስንት ይከፈላል ብዬ ነው የጠየኩህ ነኝ። እኔ ደግሞ ያብራራሁልህ ነው። ኦኬ ቴንክ ዩ። በቃ እኔም አብራራ ነው የጠየኩህ ቅድሚያ። ኦኬ ዋብያው ኢክራም ወይንም ዋብያው ስለ አምላክ የምትጠየቀውን በትክክል ካልመለስክ እኮ መለስክ ማለት አይደለም ወዳጃችን። መለስክ የሚባለው ጥያቄውን ቅድሚያ ስታገኘው ነው። ቅድሚያ ጥያቄውን ካላገኘኸው የጠየቅኩህ ጋር ካልተግባባ መለስክ ማለት አይደለም። ተውሂድ በስንት ይከፈላል ብዬ እኔ ስጠይቅ ተውሂድ ማለት እንደዚህ ነው እንደዛ ነው እንደዚህ ነው አያስኬድም። እኔ የጠየቅኩህ ምን ስለሆነ ተውሂድ በስንት ይከፈላል የሚል ጥያቄ ስለሆነ ማለት ነው። የተጠየቀውን ቅድሚያ ያወቀው። ኦኬ ኢክራም ወይንም ዋብያው። አቤት አቤት። ምን ላይ ናቸው? ስለ ተውሂድ እየተነጋገርን ነው። አልነበርኩምና እስኪ አሁን የመጣው ተውሂድ በስንት ይከፈላል ብለህ ነው የምታምነው? ተውሂድ በሁለት ነው። ኦኬ ምንና ምን?
ተውሂድ ኡሉሂያ፣ ተውሂድ ሩቡቢያ፣ ተውሂድ አስማ ወሲፋት ምናምን ነው ብቻ 3 ነው 2 3 ኦኬ። በሶስቱም የተውሂድ ክፍሎች ታምናለህ? አምናለሁ። ኦኬ። ተውሂድ አስማ ወሲፋት ማለት ምን ማለት ነው? እኔ እንጃ እሱን አላውቅም ላይ አምናለሁ ብለኸኝ አላውቅም ማለት ቆየሁ ካልኩትና ረስቼዋለሁ። ልጅ እያለሁ ነበር የተማርኩት። ይሄ እንግዲህ በዋብዮች በጣም የምኮሩበት ቶፒክ ነው። እንደውም ይሄንኛው ከአባሾች ተውሂድን አያምኑም ብላችሁ ይሄንን በደንብ ኪታበት ተውሂድን አልቀራም። ኪታበት ተውሂድ ልጅ እያለሁ በጣም ልጅ እያለሁ ነው የቀራሁት። ቆይቻለሁ። ኪታበት ተውሂድን የትኛውም ዋብዮች የሚማሩት ነው። ተውሂድን በሶስት ስከፍሉ ተውሂድ አስማ ወሲፋት ላይ ነው ዛሬ ሞር ፎከስ የማደርገው። ከአባሾችም በደንብ የምትለያዩበት ቶፒክ ይመስለኛል ይህንኛው። እኔም ደግሞ ሙር ጥያቄ ያለኝ እዚኛው ቶፒክ ላይ ነው። እናንተም እንደምትሉት ተውሂድ አሉሉያ ላይ እና ተውሂድ አሩቡቢያ ላይ ከሌሎች ኢቨን ጣዖት ከሚያመልኩት ጋር ራሱ ከፈርዖን ጋር ራሱ ነው ከፈርዖን ውጭ ከሌሎች ጋር ልዩነት የለንም አይነት እንትን አላችሁ። ምክንያቱም ተውሂድ ሩቡቢያ ማለት ተውሂድ ኡሉሂያ በፈጣሪ እንትን ማመን ነው አይደለ? አንድ ኃያል ፈጣሪ ያለ ምናምን ከሚለው ጋር። ስለዚህ ሁሉም እንደዛ ያምናል። ፈርዖን ራሱን ፈጣሪ ነኝ ከማለት ውጭ የሚል አስተምሮ አላችሁ። ተውሂድ አስማ ወሲፋት ጋር ስንመጣ ግን አላህም የሚመለከቱ ናቸው። ሜይ ቢ ግልጽ እንዲሆን አላህ የሚመለከቱ ባህሪያቶቹን ሲፋቶቹን ተውሂድ አስማ ወሲፋት ራሱ ስሙ እንደሚናገረው አላህ ለራሱ ያሰበታቸውን ሲፋቶች እናሰብታለን የሚል ነው። ሜይ ቢ ፖይንቱን አግኝተዋል። እስኪ ብቻ ብዙም ባይገባኝም ከኔ ሲያሉ እመጣለሁ። በቃ አንተ ጋር ኢክረም ወይንም ሞም ዋብያ ብለህ ስምህን ሰይመህ እንዴት ሰየምከው? ዋብያ ብለህ ዋብያ ብዬ የሰየምኩት ወላሂ አህባሾቹን በጣም ስለምጠላቸው ነው። እነሱን እንትን ለማድረግ ነው የሰየምኩት። በጣም ስለማናደድ ምን በድለው ነው እዚህ ናል የጠላሃቸው? ኧረ በቃ የሚሰሩ ስራ ሰው የሚሰራ ስራ አለ። በቃ በጣም የሚገርመኝ ፍጥረት ካሉ እነሱ ናቸው። አንዴ የሆነ ሼካቸው ይሞታል እና አንዴ ተሰባስበው ምናምን ይመጣሉ። በቃ ሰው የራሳቸው ሼክ ዑለማቸው ሞቶ ጀናዛ ለመቅበር እየሄዱ የጀበና ይቅማሉ፣ እየቃሙ ማለት ነው። እየቃሙ ምናምን ይቀባበላሉ ጀናዛውን። ወላሂ ይሄን አይቼ ነው በቃ ጠላኋቸው። ሰው ለመቅበር እየሄዱ የሞተ የራሳቸው ሼክ ለመቅበር እየሄዱ ጫታቸው ምናምን ይዘዋል፣ ብሪቃቸውን ይዘዋል፣ የሆነ ትላልቅ ሙስባህ ምናምን አድርገዋል። በቃ ዘመናዊ ራፐር ናቸው እነሱ እንትን ሳይሆን ዘመናዊ ራፐር ሬሳውን ስማ፣ በመርቃና ሬሳ ዘው የሚሄዱ ከሆነማ አንተ እንዳልከው ተሆነ ሶሪን ያላየውም፣ ግን ልክ ሰሞኑን ምርጫ ላይ እንዳለው ማለት ነው። ወደ ምርጫ ዘመን የምርጫ ቀን ቢሆን ኖሮ ቀብር ቦታ ረስተው ወደ ምርጫ ቦታ ዘው ትሄዱ ነበረ። ተነስ ምረጥ እና አላህ ሄና አይቺ ነው የጠላኋቸው። ትልቅ የእነሱ ሼኪን ባይሆን የሞተው እንዳም ተጠራርቶ ከብዙ ቦታ ምናምን የመጡት በቃ ያን አረንጓዴያቸው ምናምን ጠምጥመዋል፣ ጫታቸውን የጀበና ምናምን ይዘዋል። ፏያ ነው እነሱ የሞት ሙስሊም የሞት ያልመሰላቸው። አላ ከዛችን እቺን ይዛችሁ ቀብር አምላኪ ናቸው ትሏቸዋላችሁ። ኤኒዌይስ ማም ኢክራም አዮ ፎይ ሰላም ነህ? እንዴት ነህ? አለን ሁሉ ሰላም፣ ሁሉ አማን። እንዴት ነህ? አለን። መልካም። በተውሂድ ታምናለህ? አዎ። ኦኬ። በተውሂድ አስማ ወሲፋትስ
እኛ ሙስሊም ነን። በአላህ ብቻ በአላህ ነው የምናምነው። በዛም ስለ ተውሂድ ምናምን የማቆ እኛ ይህንን ትምህርት ስላልወሰድን እና ኢብራን አታውቀውም አንተ? እና ሳትማር እንዴት ነው ሳታውቀው አምናለሁ የምትለው? እኛ አንድ አምላክ ብቻ ነው የምናመልከው። አንድ ማለት ምን ማለት ነው? አንድ ማለት አንድ ነው። ሌላ በቀኝ ምን ማለት ነው? አንድ ማለት ምን ማለት ነው? አንተ ድሮ እንደምታውቀው ነው። አንድ ማለት አንድ ነው። እኔ አንድ ነኝ። ለምሳሌ እንደኔ ነው አንድ ማለት? አዎ። እንደኔ ነው ወይ አንድ ማለት? አንተ ሰው አይደል? ሰው ብዙ ነው። ሰው ብዙ ነው። እኔ አንድ ነኝ እኮ። እንደኔ ነው አንድ ማለት? ፈጣሪማ አንድ ነው፣ ግን ሰው አንድ ነው ማለት ምን ማለት ነው እኮ? አንድ ማለት ምን ማለት ነው? ይቆጠራል ማለት ነው? አላህ በባህሪው አይቆጠርም። ማይቆጠር ከሆነ ካለ እንዴት ነው አንድ ትለዋለህ? አንድማ የተሰጠው አንድ ነገር ከሆነ አንድ ነው የምንለው አይደል? አንድ ነገርም እኮ ማይቆጠር ነገር ለምሳሌ አንድ እንደ ብለህ በቁጥር ይሄ በቁጥር ገደብ ለምን ልታስቀምጠው ቻልክ? አንድ ነው ብለህ መፈክር ልታደርገው ቻልክ? በባህሪው ማይቆጠር ከሆነ ማይሰፈር፣ ማይለካ፣ ማይቆጠር ከሆነ እንዴት ነው የሚገለጸው ታዲያ? አንድ ነገር አንድ ካልተባለን እንዴት ነው ያ ነገር እኛም መግለጽ የምንችለው? የቱን ነገር? አንዱ ነገር። ኦኬ። ስለዚህ ከሌላው ለመነጠል ፈልገህ ነው ያ ነገር እኛም መግለጽ የምንችለው እኮ። ግልጽ አድርገዋ። መግለጽ የምንችለው ስትል ለምሳሌ አንድ ነገር አንድ ነው የምንለው፣ ሌላ ነገር በጎን የሌለው ነገር። ኦኬ። ስለዚህ ሰውኛ ቁጥርን ትጠቀማላችሁ ማለት ነው። እኛውን እሱ ይስማማናል። አንተ ያልከውን ያሁን ይስማማኛል። ሌላ ነገር ለምሳሌ ከሱ ሌላ የሌለን ነገር ለመግለጽ ከሆነ አንድ ልንል እንችላለን። ያ ግን ሙሉ ነው ማለት አይደለም። በባህሪ ፈጣሪ እንገልጸዋል ማለት አይደለም። ፈጣሪ አንድ ነው ተብሎ በቁጥር የሚገለጽ ስላልሆነ ማለት ነው። በቁጥር የሚገለጽ ካልሆነ አንድ ስንል ታዲያ ምን እያልን ነው? ሌላ የለም ለማለት ወይንም ደግሞ እሱን የሚመስል አምሳያ የለውም ለማለት ከሆነ እንስማማ ይችላል። እኔም እስማማለሁ። እንደዛ ነው አንተም? አዎ፣ እኛም አላህ በሌላ ነገር አዎ፣ እንደዛ ነው። መልካም። እሺ፣ ስለዚህ አንድ ነው ስትል አምሳያ የለውም ለማለት ከሆነ አላህ እጅ አለው አይደለ? ስማ፣ ኦኬ። አላህ እጅ አለው። ስንት እጅ ነው ያለው? ሁለት። ኦኬ። ቀኝና ግራ ናቸው? ቀኝ። ኦኬ። እግርስ አለው የለውም? አልተገለጸም። ኦኬ። እጅ አለው፣ ሁለት እጅ አለው። ባትስ? ባት ማለት ምንድን ነው? ሞጎሌ ኦሮምኛ ነው መሰለኝ የሚችለው። እግር ኦሮምኛ ነው የሚችለው። እኛ አላህ አንድ መሆኑ ብቻ ነው። እሺ፣ ስለዚህ አሁን ራስን አፈረስክ። አንድ ስንልኛ ሌላ የለም እሱን የሚመስል ለማለት ነው አልከኝ። በኋላ ሁለት እጅ አለው አልከኝ። ያ አንድ ያልከው አካል እንደኔ ሁለት እጅ ካለው ካለ ልዩነቱ? አዎ፣ አንድ ነገርን ለምሳሌ እጅ ሁለቱ እጅ ሌላ ነገር መሆን ይችላል፣ በሌላ ቁጥሩ መሆን ይችላል። እጁ ሙሉ ነገር አንድ ነው። ምንድን ነው እጁ አንድ ነገር ነው ማለት? ኦኬ። እጁ ከሌላው አካል ጋር ተደምሮ ኦኬ። ስለዚህ እንደኔ ነው አላህ ማለት ነው። አምሳያ አለው አይደለ? ምክንያቱም እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። ስለዚህ አላህ አምሳያ ስላለው እናመሰግናለን። ዋናው ፖይንታችን ምንድን ነው? እሱ በደንብ አስተውሉ። እኛ ለመማር ነው ነገር
አምላክን ሳታውቅ ምን ብለህ እንደምትከተል እኔ በጣም ነው የምታስቁኝ እኮ። አምላካቸውን ከነጠንቅቀው ማወቅ አይደለም የሆነ መሰረታዊውን ነገር እንኳን አያውቁትም። መሰረታዊውን ነገር ማለት ነው። ምክንያቱም ተከታዮቻቸው ኡስታዞቻቸው እዛ ምንድን ነው የሚያደርጉ ክርስትና ላይ እንዲሁ ማጨማለቅ ስለሆነ ስራቸው ማለት ነው። ክርስትና ላይ እንዲሁ ሲተቹ ሲያጨማልቁ ስለሚውሉ ኤኒዌይስ ሳይሆን እፎይ አንድ አዳምጥ አንዳንድ ቆይ በእናትህ ጣልቃ ትግባ። ጤና ይስጥልን ኃይለ እንደምን አለ? ደህና ናችሁ ወይ? ሁላችሁን ሰላም ብያለሁ። በመላው ዓለም ያላችሁ እንደየሰዓት አቆጣጠራችሁ እግዚአብሔር ቤተሰቦች የክርስቶስ ሰላም ይብዛላችሁ። ሰላም ብያለሁ። በርቱ። መልካም ነው። እንቀጥል ወደ ውይይቱ። ሴና ሰላም ብያለሁ። ሰላም እንዴት ናችሁ? እፎይ እነት የቀልይ አረ ተረጋጋ። ሰላም ብለናል እኛም ሴና። እሺ አላጅ ማን ያለው? ሞሚና ያው አላጅ አለ ብለህ የለ እንዴ? ማም አላጅ አለው ብሏል እኮ። ማን ነው እያወራ? ማንኛው ነው እያወራ ያለው? ማንኛው ነህ እያወራ ያለው? አላህ ያለው ቁርአን ነው። ሱረቱል ሂጅር መሰለኝ እኒ ኸለቅቱ ቢየደየ ይላል። በእጄ ነው የፈጠርከው ይለዋል ኢብሊስን። መክፈት ይችላል። እጅ የለውም ምናምን አለ መስዋዕት ነው የወሬው። ሌላ ቶፒኩ ላይ ግባና ትመር። እስከዛሬ እሱ ሲያመልከው የነበረው እጅ የሌለውን ነው። አንተ ደግሞ እጅ ሰጠው እንደ ዋብያው አባሽ ሊሆን ይችላል። እኔ ቁርአን ላይ ያለውን ነው እያልኩ ያለሁት። እነሱ እኮ ችግራቸው እኮ ይሄ ነው። ቁርአን ላይ ያለውን በራሳቸው አፈሳሰር ነው እንጂ የሚፈስሩት የለም። በቃ ይሄ ከሆነ ደግሞ አይቻልም። ቁርአን ላይ ያለውን አንብብ። ኔትወርክ ትክክል አይደለም ወንድማችን። ኢክራም ነው የሚያወራው አይደለ? ሰላም ኦኬ። ኢክራም አይደለሽም? ኦኬ አንዴ ቆይ። ማንኛው ነው እያወራ ያለው? ሞባይል አለ። ሞባይል ይባላል እንዴ? ራያን ኦኬ። ሞም ቦሪ ኦኬ። እሺ ሚዩት ነው እኔ ጋር እሱ የሚታየኝ። መልካም ሞም ቦሪ አሁን ይሰማል? እኔ አዎ ይሰማል። ኦኬ። አንተ አላህ እጅ የለውም ብለህ ነው አለው ነው የምታምነው? የለውም ብለህ ነው የምታምነው? አዎ አላህ ሰውን ከጭቃ ላይ ራሱ በእጅ እንደፈጠረ ራሱ አምናለሁ። ታዲያ ለምንድን ነው እጅ ያለው ያለው ማን ነው ብለህ የጠየቀው? እኔ እንጃ። አሁን አንዳንድ ሰው ግን ሃይማኖትን ይወስዳል፣ ትምህርቱ የለውም። እኛ አሁን ይማራለን፣ እዚህ ላይ ያለው ሰውም ይማራለን፣ ግን ወዘን ይማራለን። አላህ እጅ የለውም ለምን ልትል ቻልክ? ካዳ አለው ካልክ በኋላ መልሰህ ቀደም እጅ ያለው ብለህ ነበረ። መልሰህ የለውም ወደሚል ውስጥ ለምን ገባ? ከኛ ጋር ሲመሳሰል ደብሮ ለአላህ እጅ ቀየርክለት፣ እጅ የሌለውን አደረግከው ማለት። በመጀመሪያ ጀልቀባ አርከ ለማቀባያን አንጀቴ ሚቲ ያር ከላማ ቀባርኪሲ አርክ ዋቃ ኬንከናኒ ማኒ ገሩ ዋቂ ያካ ናርክ ቀባ ጀሩ በእጅና በእጄን ሰውን እንደፈጠርክ እንደሚሉ ሰምቻለሁ። ግን እንደኛ እጅ መሆኑን አለመሆኑን እኔ አላቅም። ያ ያላ እጅ
እሱ አሁን እጅ ሊልም ይችላል። ስለዚህ ለአንተ አሁን አላህ እጅ እንዳለው ብቻ ነው የምታውቀው አይደለ? ሌላ ነገር ምን ይኑረው ምን አይኑረው አታውቅም አይደለ? አላውቅም። ታዲያ ምን እጅ ነው እያመለክ ያለው? አምላክ እጅ ነው። እጅ ብቻ እኮ እያመለክ ያለው እንደዛ አይደለም። አሁን የአንተ አስተሳሰብ ማለት ነው የሰው ቃል አንተ አሁን በሌላ ነገርም ከገለጽክ በዛ ይሆናል። ያለ እጅ ይመለካል አይመለክም? አላህ ነው የሚመለከው። ያም አላህ በእጅ ነው እጅ ነው እኮ አልከኝ እኮ ሌላ ቃል ሌላ ያ እጅ ነው ብለን በዛ መግለጽ አንችልም እኮ። ከእጅ ውጭ ሌላ አለው? እሺ ሆድ አለው? እጅ ነው አልከኝ። ማቀው ስላላ ማቀው እጁን ነው አልከኝ። ስለዚህ ሰው ነው እንደፈጠረ ዛቱ ሎክ ሲፋቶቹ አሉ አይደለ? ሲፋቶቹ ዛቱ የሲፋቶቹ እንትን ነው አይደለ? ስለዚህ ዛቱን ስገልጠው ምንድን ነው ብዬ ስገልጠው ሴንሱን እጅ ነው አልከኝ። እጅ ከሆነ ሌሎች ነገሮችን ምን የምታውቀው ነገር ከሌለ አንተ የምታውቀው አላህ የምትለውን አካል እጅ ከሆነ ስለዚህ ያንን እጅ ካላመለከው አላህን ነው ማመልከው። ምን ስሙን ነው የምታመልከው? አላህ የሚለውን ስም እጁ ማይመለክ ከሆነ ያለ እጅ ነው የተናገረ። ያለ እጅ ነው ወይ የተናገረው? የተናገረ እጅ አይደለም አይደል? አሃ የተናገረው እጁ ነው ወይ? ዊ ዶንት ኖ። እጁም ተናግሮ ሊሆን ይችላል። የኔ እጅ አይናገርም። ስለዚህ አላህ እጁ ሜይ ቢ ይናገር ሊሆን ይችላል። ምን እናውቃለን? እጅ አልተናገረም። አላህ ነው። አላህ አሁን ሰውን በእጅ እንደፈጠረ በእጆቹ ነው በጭቃ ላይ እንደፈጠረ ያ ነው እኛ ከሰማን። ስለዚህ ኦኬ፣ ስለዚህ አላህ ሌላ አካላቶችም አሉት ማለት ነው። ከእጁ ጋር ተደምረው ነው የሰራው አይደል? አዎ ሌላ አሁን እኛ ከአላህ ላይ የሰማን ሰዎቹን በእጁ እንደሰራ በእጁ እንደፈጠረ ሰምተናል። ግን ያላ ወድ ያላ እንደዛ የሚለው ያላ ጭንቅላት ያላ ምን 24000 ነቢያትና መልእክተኞች መጥተዋል ብላችሁ ስለ እጅ ብቻ ነው የምናውቀው ብለህ ስትል ግን ትንሽ አይከብድም? 124000 ነቢያት ረሱሎች ምናምን ተልከዋል። ሉክ 124000 የተላኩበት ስለ አምላክ ምንድን ያስተማሩት ስትባል እጅ እንዳለው ሌላስ አላውቅም። ሰውን አንተ በምንድን ነው? በኢየሱስ ነው የምታምልከው? ኢየሱስ ሰው በምን ላይ ነው ፈጠረ? በምድር ላይ ነው የፈጠረው። አዎ አንዳንድ ነገር አሁን ለአንተም የተለያየ ቦታ መግለጽ ትችላለህ እንጂ እንደዛ አይደለም ነገር። አሁን እኮ አንዴ አዲ እንትን አልክብን እኮ ስለ አምላክ ምንድነው የምታውቀው? ስለ እጅ ነው። ስለዚህ እጅ ታመልካለህ ወይ ስልህ እጁን ታመልካለህ ስልህ ነው አላህን ነው ማመልከው አልከኝ። ፋይን። ስለዚህ አላህ ሌሎች ነገሮች አሉት ወይ ምንድን ነው ብዬ ስልህ አይ እጅ ብቻ ነው የምናውቀው አልከኝ። ስለዚህ 124000 ምናምን ነቢያቶች ተመጥተዋል። እስልምና የነቢያት አስተምሮ ነው ብላችሁ እንደ ባናር ይዛችሁ የምትዞሩት አምላካችሁ ምንድን ነው የተነገራችሁ ሲባል እጅ ወደ ላይ እዚህ ላይ እኛ የሰማን ስትማረክ እዚህ ላይ እኛ የሰማን እዚህ ላይ የሰማን አላህ ሰውን በእጅ እንደፈጠረ አገርተ ለምሳሌ ሰውን በምን እንዴት እንደፈጠረ በእጆች ፈጠርኩት የምሎ ነው እኛ ሰምተን አላህ እጅ እንዳለው በዚህ ላይ ነው እኛ የሰማን። መልካም እሺ። ስለዚህ እነኛ እጆቹ ቀኝና ግራ ናቸው? ቀኝ ብቻ ናቸው አልከኝ? አዎ ቀኝ ነው አልከኝ? አዎ ቀኝ ነው። ስንት እጅ ነው ያለው? ሁለት። ሁለቱም ቀኝ እጅ ናቸው? አዎ። አሃ። ስለዚህ ኢሬጉላር ሼፕ ነው ማለት ነው። አላ ቅርጹ እንደዚህ ሁለት ቀኝ።
አይባልም። ለቀኝ እጅ እንዴ ጨርስ ሳይሆን ፈጣሪ ከሰው ልጅ በምንም ፈጣሪ አንዴ ፉአድ ተራ ጠብቅ። ስለዚህ ሼፑ እንደዚህ የተጣመመ ነው ማለት ነው። ያላ እጅ ራሱ ከራሴ እጅ ጋራ የመሳሰልክ ነው። ግን እጅ አላህ እጅ ያለ እንጂ ያ እጅ እንዴት እንደሆነ ራሱ እኛ አናውቅም። እጅ ሆኖ ያ ከኔ ጋር ይመሳሰል ከኔ ጋር ይመሳሰል ምን ይግራና ቀኝ እጅ አለኝ። ማምቦሪ ያላ እጅ ከኔ ጋር ይመሳሰል። ምክንያቱም የኔ እጅ ግራና ቀኝ ነው። ያላ ግን ቀኝ ብቻ ነው። ሁለት እንደዚህ ሬጉላር ሼፕ አይደለም። እኔ ቅርጼ ተስተካከለ ነው እንደምታየው። አየህ ፎቶ አንሳ። እንደውም አየው ይሄ ቀኝ ነው፣ ይሄ ግራ ነው። ያላ ግን እንደዚህ ቀኝ ብቻ ነው፣ በዚህ ጋር የለም። ይሄ ኢሬጉላር ሼፕ ነው። ኦፎ እኛ ከእናንተ ላይ እንማራለን። በእናትህ አንተ ኢምራንን አምጥቴ እኛን ለምን ታስቸግራለህ? ከኢምራን ጋር ለምን አተወያዩ? ዋና ኡስታዛችሁ ተገረፈ። እሱ ቃል ጠርቶታል። ቃል ጋር ይወያይ። እሱ ምንም የሚያውቀው ነገር የለም። ዋብያው ሶሪ ፉአድ አትስማማም እንዴ? በቦሪ ንግግር ሁለት ቀኝ እጅ ነው ያለው ብሎ ነው የሚያምነው እሱ። ፈጣሪ ከሰው ልጅ በምንም የሚመሳሰልበት እንትን የለም። ስንት ግራና ቀኝ እጅ ነው ያለው ወይስ ቀኝ እጅ ነው ያለው? አይ እንደዛ ሳይሆን አሁን አንድ ኦርቶዶክስ ከአንድ ኡስታዝ ጋር አንድ ምንም አያውቅ ኦርቶዶክስ ጥያቄው መልስ። ከአንድ ኡስታዝ አንድን ጥያቄው መልስ፣ አታልቅስ። ምንም ማለቅስ ነገር የለም። አንዳንዴ ምን አለ መሰለህ ቀኝ እጅ ነው ያለው ወይስ ግራና ቀኝ ነው? ሞሚን ለማረም እየሞከርክ ነበረ። ቦሪ ፕሊዝ አይደለም ቀኝና ግራ ነው ወይንስ ቀኝ ብቻ ነው? ፈጣሪ ከሰው ልጅ በምንም አይመሳሰልም። የጠየቁ መልስ። እጁ እንዴት ነው? አንተ እኮ ይሄ ነው ችግር። የሆነ ነገር ሲባል አሁን ለማውረድ ነው እንትን እናመሰግናለን። ኡርጂ ሞሚ ቦሪ ሲመልስ ጣልቃ ደጋግሞ እየገባ ነበር እንደሚያውቅ ማለት ነው። ኡርጂ ክርስቲያኖች ነው የመለኩት። ረጅ አትላኩ ክርስቲያኖች ደግማችሁ እንዳለኩ ኦኬ። በደምብ እኔ የሞሚን የሚቃወም መስሎኝ ነው። የሞሚን ስተምሮ ወይንም ደግሞ ሞሚ ተሳስቷል። እፎይ ግን እኔ የሆነ ጥያቄ አለኝ። ለምሳሌ እኛ አሁን የኛ አምላክ ያም ሰውም በእጅ እንደፈጠረ ሰምተናል። ግን የሱ እጅ እንደ ሰውም ሆኖም ባይሆንም እኛ አናቅም። ግን አምላክ እንደዚህ ነው ብሎ አሁን እኛም እንደዛ ነው ብሽሽቅ መሆን የለበትም። ኖ ብሽሽቅ ውስጥ አለም እኮ ብሽሽቅ ሳይሆን ሊትራሊ ለማወቅ ነው ቀጥታኛ ያጋጭ። ምክንያቱም ለምን መሰለህ የምታመልኩትን አምላክ አታውቁትም ሙስሊሞች። አሁን እናንተ አንድ አላህን ነው በብቸኝነት የምናመልከው፣ የነቢያት አስተምሮ ነው፣ እስልምና የእውነት መንገድ ነው፣ እስልምና የነቢያት መንገድ ነው ምናምን ብለው ሰክሰዋችኋል በወሬ። ይሄ ሁሉ ውሸት ነው። ክርስቲያኖች ወላሂ ልክ እንደናንተ እንደዚህ ሰክሰዋል። ትሸው ምእመኑ ከና አምላኩን ያውቀው። ምንም አታውቁት ከሆነ ደግሞ አምላካችሁም አታውቁት ከሆነ ስለዚህ በመፈክር ላይ ነው የቆማችሁት። 5 ጊዜ ዝም ብለህ ሄደህ ትሰግዳለህ፣ ሰላት ታወርዳለህ፣ እንትን ትላለህ፣ በቃ ውዱ ታደርጋለህ። ይሄ ስርዓት ትጥበት ምናምን ስግደት ምናምን እዚህ ላይ ጊዜያችሁን ዲቮት አድርጋችሁ ስለ አምላካችሁ ግን የምትማሩበት የምታውቁበት የምትወያዩበት ጊዜ አልነበረም። ለዚህ ነው እኔ አሁን ስለ ተውሂድ ጠየቅኩ። ተውሂድ አታውቅም። እኔ አሁን ቶፒኬ አልነበረም። ያላጅ ያለ የለውም ቶፒኬ አይደለም። ዛሬ ቶፒኬ ስለ ተውሂድ ነበረ። አንተን ጠየቁ። የአንተ አምላክ እጅ አለው። የአንተ አምላክ እሺ፣ ተውሂድ ጠየቅኩ። አንተን አታውቅም። አሊን ጠየቅኩት አላውቅም አለኝ። ዋብያውን ተስፋ አድርጌ ነበር፣ እሱም አላውቅም አለኝ። ማነው ደግሞ ጠየቁ? ተውሂድን እንዴት ነው የሚከፈለው? እነኛ ክፍሎቹን አብራሩ ስላችሁ ልታብራሯቸው አልቻላችሁ። አዳም
ፕሊዝ። ስለዚህ መሰረታዊ የሚባለው መሰረታዊ በደንብ ተምራችሁታል የሚባለው እንኳን ተውሂድን ነበረ። ስለ ተውሂድ በደንብ ኪታቦች ስላሉ ብዙ ኪታቦች የሚቀሩ አሉ እኔ እስከማውቀው ድረስ። ዋብዮች ስትሆኑ ደግሞ ሼኹል ኢስላም ሙሐመድ ቢን አብዱል ወሃብ ተከታይ ናችሁ። መጽሐፍ ቅዱስን ለምን ታፍርበታለህ? እነኛን ተከታይ እንደመሆናችሁ መጠን ስለ መጽሐፍ ቅዱስ እስኪ አውራ። እሱን ተከታይ እንደመሆናችሁ መጠን ማወቅ ይኖርባችኋል ማለት ነው። እና አትናደዱ ሙስሊሞች። ስለ አላህ እንደማታውቁ አይነው አውቃለሁ። ስለ አምላካችሁ ምን የምታውቁት የለም። ደስ የሚላቸው ቤታቸውም ስለ መጽሐፍ ቅዱስ ብቻ እንዲጨማለቁ ኡስታዞቻቸው ይፈልጋሉ። እኛ ጋም ደግሞ ስለ መጽሐፍ ቅዱስ ብቻ እንዲወራ የሚፈልጉት። ምክንያቱ ለምንድን ነው? እሱ የእነሱ አላህ ከተጠየቀ ምላሽ እንደሌላቸው ስለሚያውቁ ያሸማቀቃቸዋል። ለዛ ነው ስለ እነሱ መጽሐፍ ስለ አላህ እንዲጠየቅ በፍጹም አይፈልጉም። ይሁ እነሱ ቤት ኡስታዞቻቸው 24 ሰዓት የእኛን አስተምሮ ሲፈተፍቱ ነው የሚውሉት። መጽሐፍ ቅዱስ እንዲላል እንዲህ ይላል እንዲህ። ስለዚህ እዛ ሲያጨበጭብ ቆይ ይመጣና እዚህ ሲመጣ ስለ አላህ ሲሰማ ዝግንን ይለዋል፣ ቅፍፍ ይለዋል፣ ይዘገንነዋል። አላህ እንዲህ ነው እንደ ይላል። ኧረ የእነሱን የክርስትናውን ብሰማ ይሻላል፣ እዛው የለመድኩትን የክርስትናውን አምላክ ብሰማ ይሻላል። አላህንማ ይህንን አመልካለሁ ብዬ እንትን ከምል ይህንንማ ዲፌንድ አላደርግም፣ ይቅርብኝ። ዝም ብዬ ሰላት ሰግዳለሁ፣ ዝም ብዬ ውዱ አደርጋለሁ፣ ዝም ብዬ በቃ በገነት እንትን ይሰጠኛል እያልኩ ልቀጥል። ስለ አምላኬማ እዚህ ፊት እንዴት እንደዚህ ኧረ ምን ብዬ አወራዋለሁ ይልና ይቀፈዋል። እዛ ነው እንደዛ አይደለም። እንደዛ ከሆነ አሁን ሰዎች ሙስሊሞች እንደዛ አይነት ነገር አይደለም። ወራ ምንድነው ጥያቄ? አሁን ሙስሊም የሰው ነገርም ይፈራል፣ የሰው ሐቅም ይፈራል፣ አላህን ይፈራል። ቦሪ ወይት ሚኒት። እሺ አንተ ሲጀመር ፖለቲከኛ ነህ፣ ዲያቆን አይደለህም። እፎይ ተናግቶብሃል። እኔ ዲያቆን ነኝ ብያለሁ። ሲጀመር ምንድን ነው የምነቃብኝ? ፎልስ አኪዜሽን። እስኪ ማቴዎስ ወንጌል የምትንቀለቀለው ምንድን ነው የሚያንቀለቅልህ? ተረጋጋ። ኧረ ተረጋጋ። አንተ ፖለቲከኛ ነህ። እፎይ አንተ ዲያቆን አይደለህም። እኔ ዲያቆን ነኝ መቼ ወጣኝ ብሎ ፖለቲካ ለማጋጨት እንደው አንድ ስለ ክርስቶስ ተረጋጋ፣ አታልቅስ። ኡስታዞቹ እዛ በአሰስ ፕሌን ያደርጋሉ። የወረደ ወሬ እጅ ታወራ። ያው ስለ አምላኩ ማውራት ስለሚፈራ እኮ ነው አንዋር አንድ ቦታም ልኩ ኡስታዝ ነው። ይሄኔ ሼክ ይሆናል። አንዋር ኡስታዝ ነው። ይሄ ሼክ ነው። እንደዚህ የሚረበሸው ለምንድን ነው? ስለ አምላኩ ጭንቅላት ፈርቶ ነው። ጭንቅላት የሌለውን አካል እንዴት ነው ይናገር? አንተ ፖለቲካ አይኖስ ቴንክ ዩ ከሰፈርኩ ትምህርት ቄሶች አሉ እነሱ ከስራ ተማር። እኔ ዲያቆን ነኝ አላልኩም ማለት ኡስታዞቻቸው ወራዳና ባለጌ ውሸታም ቀጣፊ ስለሆኑ ዲያቆን የሚል በሌለበት ላይ ዲያቆኑ እንዲህ አለ፣ ዲያቆኑ እንዲህ ተሆነ። ተራ ምእመን የራሳቸውን አስገብተው ፕሮፋይል የክርስቲያን ያስደርጉትና ከዲያቆኑ ጋር ተወያየን ይላሉ። ያጃጅሏቸዋል። ምንም አያቅ ብሬን ወሽድ የተደረገ ኡማ አላቸው። እጥብ ያደረጓቸው ጭንቅላታቸውን ማገናዘብ፣ መረዳት፣ ማስተዋል ማይችሉ አሏቸው። ከዲያቆኑ ጋር ተወያይ እየተባለ ይላሉ። ዲያቆን ምን እንደሆነ ቅድሚያ ማወቅ፣ አንድ ዲያቆን ምንድን ነው የሚለውን ማወቅ ይጠይቃል። ሁለተኛ ዲያቆን የሚል ስሜ ላይ የለም። ሶስተኛ ዲያቆን የተባለ ሁሉ ነሰሰርሊ አስተምህሮት ላይ ይወያያል፣ ይከራከራል፣ ያውቃል ማለት ላይሆን ይችላል። ዜማውን ስላወቀ ዲያቆን ነው ማለት ነሰሰርሊ ተከራካሪ ነው ተወያይ ነው ማለት ላይሆን ይችላል። ለምሳሌ በእናንተ መዋዚን የሆነ ንጽጽር ይሰራል ማለት ነው። አንድ መዋዚን አምጥተ ንጽጽር ይሰራል። ስለዚህ እሱን እንደ ትልቅ እየንተነዛን ይኸው መስጊድ ላይ አዛን የሚለው ይኸው አያውቅም እያለን በል ስራው የሱ ምንድን ነው? ጥሩ ዜማ ስላለው አዛን ማለት ነው። ያ አዛን አለ ማለት ንጽጽር ይሰራል ማለት አይደለም። ያ ቃል ማለት አይደለም። ሴት ስለዚህ በእናንተ ቤት ምንድነው እሱ ዲያቆን ትሉ ታይትል ትሰጡና ዲያቆን ትልቁ የቤተክርስቲያን እንትን ነው። በቃ ሐዲሳትንም ብሉይንም ጠንቅቆ ያወቀ ነው። ከዛ እስልምናውንም ያውቃል የተባለው እሱ ብቻ ነው። ስለዚህ ከእሱ ጋር ተወያየን።
እሱን አሸነፍን የሚል ታይትል ለመውሰድ ነው። ይሄ ምን ያህል ሌም የሆነ የወረደ ደካማ ቀጥሉ። ዲያቆን ማለት በቤተ ክርስቲያኗ ሕግና ስርዓት የሊቀ ጳጳሱ ጆሮ፣ የአገልጋዩ የቤተ መቅደሱ ስዩም የሚሆነው በዕለቱ የክርስቶስ ቅዱስ ሥጋና ክቡር ደምን ለሚፈትተው ካህን እግር የሚያጥብ የሚላላክ የሚያገለግል ማለት ነው። የዲያቆን ግብሩ እንዲያ ነው። ዲያቆን ማለት ተላላኪ ማለት ነው። ታዛዥ ማለት ነው። አገልጋይ ማለት ነው። የቤተ ክርስቲያኗን መጻሕፍት ባለሙያው ተብሎ የሚነገርለት ራሱን የቻለ ሌላ ስያሜ አለ። እንዲያ ስለሆነ ደግሞ ዲያቆናት ሁሉ ደግሞ ያንን አያውቁም ማለት ግን ደግሞ አይደለም። ስለሆነም ዲያቆን ሲባል ዝም ብሎ አንዱ ሊቀ ሊቃውንት ጋር ሞግታችሁ ያሸነፋችሁ እንዳይመስላችሁ፣ የዋህነታችሁን በቅጡና በልኩ እንድታደርጉት ጥቆማ ለመስጠት ነው። ቀጥል ኃይለ። ቃለ ተሰማል። ያ የደደብ ኡስታዞቻችሁን ይህን ሪካርድ ያሁኑን ማብራሪያ ሪካርድ ላኩላቸው። የራሳቸውን ሰው ዲያቆኑን ተወያየ ነው አሸነፍን እያሉ ለሚሉ የራሳቸውን ሰዎች እየተወያዩ ለሚያጃጅሏችሁ ለሚጃጃሉ ዲያቆን ማለት ምን እንደሆነ ሰምታችሁታል። ኤኒዌይስ ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ፣ መምህር ኤፍሬም፣ ቃል ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ጥሩ ርዕስ ነው የተያዘው። ሙስሊሞች ብትመልሱ ጥሩ ነው፣ ከመንጫጫት ምናምን በጨዋ በደንብ ብትመልሱ ጥሩ ነው። አንተ ከነ እኮ አያውቁትም። ከነ እኔ እኮ የገረመኝ ከነ አያውቁትም። በኢየሱስ ስለ ተውሂድ እጠይቃለሁ ብዬ ያሰብኩትን ተውኩት። መሰረታዊን ስታልፍ እኮ ነው ወደ መሀል ምገባው። ጥያቄ እኮ እየቀየርክ የምመጣው ማርሹን እንትን እየጨመርክ የምመጣው ከመሰረታዊ ጋር እየተግባባ እየተወያየ ስትሄድ ነው እና አስቸጋሪ ነው። ይሄ መሰረታዊን አስተምሮ እንትን ካላላችሁ ኦኬ። ዋብያው አንተን እኔ ኤክስፔክት አድርጌ ነበር፣ እንደውም አንተ በደንብ ታብራራለህ ብዬ። ስለ አላህ ነው ተውሂድ አስማው ሲፋትን እስኪ ትንሽ አብራራው። እኔ እንደነገርኩህ ቆየሁ። በጣም ልጅ እያለሁ ነው እንትን ያልኩትና ትንሽ እንትን ብያለሁ። እውቀት ልክ ያለ መልካም። አላህ ለራሱ ያሰበታቸው ሲፋቶች አሉ አይደለ? የምትቀበሏቸው። ለምሳሌ አላህ እጅ አለው፣ እግር አለው፣ ይስቃል፣ ይሮጣል፣ ይወርዳል። እነኝን እናንተ ታዘርቃላችሁ ለአላህ ሳታመሳስሉ። ኦኬ። ስለዚህ ሲፋቶች አንዱ እነኚህ ናቸው፣ የአላህ ሲፋቶች የሚባሉት። እነኚህን ሲፋቶች አንዱን አለመቀበል ከእስልምና ሊያስወጣ ይችላል። ያው ይሄ አላህ በቁርአን ውስጥ ያለውን ካልተቀበልክ ትወጣለህ። ስለዚህ እንደዛ ከሆነ ሀባሾቹ እንዳለ አይቀበሉትም እኮ ኦልሞስት ማለት ይቻላል። እናንተ የምትቀበሉትን ሀባሽ እኮ ነገርኩህ እኮ። ሀባሽ ማለት ከፍረዋል እያልኩ ነው። እነሱ የቆየው ከፈሩ ናቸው። ስለዚህ እነሱ እስልምና ላይ ወጡ እንደዚህ አትበል። አዎ አህባሽ ረፍ አህባሽ ነህ እንደ አንተ ህዝባ ወላሂ። አዎ አንተ የታውቀውና አህባሽን በደንብ በአነጋገሩ ነው ያወቅሁት። እሺ ቆይ ምንቱ ያዘ አንተ ጋር ለማውራት የመጣሁት ቀጥል ከእኔ ጋር። ስለዚህ በደንብ አስተውል። እያንዳንዱ ላይ የተለያይተ ማለትም በሲፋቶች ላይ ከተለያየ ሙሐመድ ብን አብደልዋሃብ እንደሚናገረው ከሆነ በአንዷ እንኳን ከተለያየ ከእስልምና ትወጣለህ ይላል። ትቀበላለህ? እናስተምረው በአላህ ሲፋቶች ላይ። ሲፋት ማለት መልካም ስሞች ያጸደቃቸው አላህ እነሱ አንድ፣ ሁለተኛ ባህሪያት የሚባሉት ለአላህ አላህ ያጸደቃቸው እነሱን አለመቀበል፣ አንዷን እንኳን አለመቀበል ከእስልምና ያስወጣል ይላል። ታምንበታለህ? ይሄን አምንበታለሁ። ኦልራይት። ስለዚህ ለምንድን ነው እሱ ታዲያ እንትና ማን ነበረ ቪዲዮ የሰራሁበት ስሙ ማን ነበር? ያሲን ኑሩ
ሀባሾች እና እኛ ልዩነት የለንም፣ ኢትዮጵያ ውስጥ ያለ ነው ሀባሾች አለ። ለፖለቲካ ነው እሱ ያለው ሶፊያዎች፣ በፊት ያሉ ሶፊያዎች ነው። አሁን ላይ ያለው ይሄ ሸባቡ፣ ይሄ ወጣቱ መስጊድ ላይ የሚጨፍረው ይሄ የሚከዝነው ምናምን እነሱን ያካትት በጭራሽ እነሱን ያካትት። እሱ ያለው የበፊት ሶፊያዎቹን ናቸው። ልዩነት የለንም ያለው እነሱም ስማቸው ሶፊያ ተባለ እንጂ ምንም የሚያለያየን ነገር የለም። በጣም በዲናቸው የጠበቁ ናቸው። አሁን ላይ ግን አህባሽ ብሎ የመጡት ራሳቸውን ቀይረው ነው የመጡት። ሀባሽ እኮ ኦልሞስት ለሱፊያው ነው ባላ ጉዳይ ላይ የሚቀርቡት እኮ። ሀባሽ እና ሱፊያ ምን ልዩነት አላቸው? ልዩነታቸው ሜይ ቢ አክፍሮት ላይ ሊሆን ይችላል የተወሰነ አንዳንድ ነገሮች ላይ ልዩነት አለ። ግን ባላ ጉዳይ ላይ እነሱም እኮ እጅ እግር ምናምን አያጸድቁም ሱፊያዎች። የድሮ ሱፊዮችና አሉ አሁን የመጡ ሱፊዮችና ድሮ የሚባሉ አሉ። ድሮ ላይ የነበሩት አሁን እሺ እንትና ማን ነበር ያሲን ኑር የተናገረው ከተቀዳሚ ሀጂ ሞት ጋር በተያያዘ ነው። ተቀዳሚ ሀጂ ሙፍቲ ደግሞ አላህን ከአርሽ በላይ ብለው አይሉም አይደለም አይሉም። እኔ እነሱን አላቅም፣ ወላሂ ስለነሱ አላቅም። ስለዚህ እሳቸው ይሄ እኔ የማውቃቸው ይሄ ሸህ ዑመር እና ይሄን ፕሮፋይል ያደረገው ሰውዬ ምናምን መሰለኝ እነሱ አሁን ላ አይደለም ይለያያሉ። ሀጂ ሙፍቲ የሞቱ ነው። ሸህ ዑመር ኮምቦልቻ ይባላል። ሚዩት ነህ ያዝ፣ ሚዩት ነህ ከስር ላለው አትሰማም። በደንብ አስተውል። የእኔ ጥያቄ ተቀዳሚ ሀጂ ሙፍቲ ነው እንጂ ሼክ ዑመርና ዑመር ኮምቦልቻ እና ሼክ ዑመር ኮምቦልቻ እንደዛ ሙሉ ስማቸው አይ ቲንክ እነሱን ያው ሼክ ሳይሆን ያ ዑመር ኮምቦልቻ እሱ እኮ አንተ መለስ ዜናዊ እኮ የጀነት ያለ ሰው እኮ ነው። በጣም ከሚገርም ነገር መለስ ዜናዊ የጀነት ያለ ሰው ነው። እንግዲህ ምን ችግር አለ? መለስ ቢገባ ምን ችግር አለ? እንትን ተራራ ይገባ የለ እንደ መካ ያለው ተራራ እንትን እያልኩ ያለሁት አሁን እኛ እንደ እስልምና በአንድ አላህ ያመነ ሰው ነው ጀነት የሚገባው። እሱ ደግሞ ሙስሊም የራሱ ቢሆን እንደ የኢትዮጵያ ሕዝብ ስቃዩ ራሱ እንትን ጀነት ያስገባዋል እሱ። ኦኬ እሱን እንትን እንተውና ተራራ የሚያስገባ አምላክ ለእሱ አይገባም ያልክበት ሎጂክ ምንድን ነው? ያመነ ብቻ ነው የሚገባው። ያላመነ ጀነት የሚባል ወፍ ብሏል። ጀነት የተዘጋጀው በአንድ እኔ መልካም። እሺ መልካም። እንደዚህ የሚል የለም። ክርስቲያንና ይሁድ ይገባሉ የሚል የለም። መልካም። እሺ ችግር የለውም። ቶፒካችን አለም እሱ ቶፒካችን ስላለው ነው። ወደ ቶፒኩን መልሰውና ስለዚህ ተውሂድ አስማ ሲፋትን አሁን ያሉ ሙስሊሞች አያምኑትም። ሀባሾቹ አይደለ አያምኑም። ስለዚህ እነ የሚገቡት እነሱ ወላሂ እኔ አሁን እዚህ የመጣሁት የጀነት የእሳት ለማለት አይደለም። እኔ እሱን አላሁ አለም ምናልባት ከተውበቱ ጀነት ሊገቡ ይችላሉ። ቀደም ምን ብለኸኛል? የሙሐመድ አብዱልዋሃብን አስተምሮ እከተላለሁ ብለህ ነበረ። በትክክል እከተላለሁ። እሱ ደግሞ በአንደኛው እንኳን ከሰዓቱ ወይንም ካልተቀበሉ ገሃነም ይገባሉ ብሏል። እንግዲህ ይገባሉ ካለ ይገባሉ ነው ማለት። እኔ እውቀት የለኝም። ዑለማዎች ያሉትን እሰማለሁ፣ ቁርአንና ሐዲስን እከተላለሁ። ስለዚህ ገሃነም ይገባሉ እነሱ። ኦኬ ለምንድን ነው ካዳ ገሃነም የሚገቡ ከሆነ በደንብ አስተውል። ደግሞ በግልጽ መስጊድ ላይ ማያስተምሯቸው ሀባሾች ገሃነም ትገባላችሁ በፖለቲካ እነሱ ጀሃነም ትገባላችሁ ይላሉ። እነሱ ይላሉ በግልጽ። እናንተ ለምንድን ነው በግልጽ ማታስተምሩት ነው? የለም እኛ ብቻ አላውቅም። እሱ ፖለቲካ ነው። እነሱ ደፋር ናቸው፣ ለነገሮች ይደፍራሉ። በጣም ደፋር ናቸው ሲበዛ ማለት ይናገራሉ። የመጣላቸው ነው እኮ ደፋር መሆን ብቻ ሳይሆን እነሱ በሃይማኖታቸው አያፍሩም። እነሱ በሚያምኑት አምላክ ብለው በያዙት አያፍሩም። የእናንተዎቹ ግን ስለሚያፍሩ ኧረ እኛ እናፍርም። በምኑ ነው የምናፍረው? እኛ የምር ታፍራላችሁ። እነሱ የእሳት ነው ስለ ባታፍሩ ምን ታደርጉ ነበር መሰለ? ሀባሾች ገሃነም ትገባላችሁ አምላካችሁ እንዲህ እንዲህ ነው ብላችሁ ትናገሩ ነበር። እነሱ ደጋግመው ምን ይላሉ መሰለ? ደጋግመው እናንተን ገሃነም ትገባላችሁ ይላሉ። እናንተ ግን ኖ ጸጥ ነው የምትሉት።
ይሄ የሚያሳየው ምንድነው? ዋሃብያ አራጅ ኧረ አንተ ዋሃብያ አራጅ አለ አላህ ፈራ አንዲት ቦታ ዋሃብያ የሚያርድ የለም። ወላሂ አራጅ ናችሁ። ወላሂ ለምን አንተ ዋሃብያው ምን መሰለ እፎይ ይቅርታ ጣልቃ ገባው ወይ እፎይ እንዳታወራሽ። የት ጋር ያረድ ነው ሰይዱ? የቱ ጋር ያረድ እናንተ ለምን ታፍራላችሁ? ለምን ትክክለኛ ስለ ቁማችሁ አታወሩም? ወይ አሁን ዝም በል አንዴ ዝም በል። ወላሂ አራጅ ናችሁ ብለዋል። የቱ ጋር ያረድ ነው? እቺ ነው ማለት የእናንተ ናቸው የምታርዱት። የቱ ጋር ያረድ ነው? አዳምጠኝ። እኛን የምታሰድቡ እናንተ ናችሁ። የዛሬ 2 ዓመት መታችሁ፣ የዛሬ 202 ዓመት መታችሁ እኛን የምታሰድቡ እናንተ ናችሁ። ምክንያቱም ለመሰለ እኔ በጣም ነው የዘገነነኝ። እስካሁን አለማወቄ በጣም ጭንቅላት ተደፍኖ ነው የኖረው። እኔ የኖርኩት ሳውዲ አረቢያ ነው። ወላሂ አሁን ልመጣ ነው። ብዙ ጊዜ ተከታተል ያለው ወላሂ ግን ሰኔ 20 አካባቢ ኢትዮጵያ ገባለሁ፣ ክርስቲያን ሆናለሁ። ወላሂ በቃ ጭንቅላት የሚያነፍር ነገር የማይገባኝ ነገር ገደል አልገባም። በቃ ለምን ባለፈው አልተገለጸም? ጭንቅላት የለውም። ዝም በል። ለምን ታፍራላችሁ? አሁን ራሱ ለምን አሁን አህባሽ ነው ያልክም? ለምን ወደ ባለይ ስለሆናችሁ ተሰደባላችሁ። ተሳዳቢ ናችሁ እናንተ ገዳዮች። አይደለም አሁን አህባሽ ነኝ ብለህ ነበር። በአህባሽነት ደግሞ ክርስቲያን ሆናለሁ። ምን አይነት ተነተረ ነው እዚህ ጋር የምታወራው? ምኑ ቅመም ነው እንደገባው ሰውዬ? ተከታያችሁ ነበር። ማንቸስተር እና አርሰናል ነው አረጋው። ተከታያችሁ ነበር። ኤኒዌይስ አይደለም አሁን እኮ እኔ አህባሽ ነኝ እያለ ነበር። ከዛ በኋላ በአህባሽነቱ አፍራለሁ አለና ደግሞ ክርስቲያን ሆናለሁ አለ። አህባሽ ነኝ አለ እንዴ? ለምን ሲወላጋም ኤኒዌይስ እሺ መልካም። ስለዚህ በደንብ አስተውል። ዋሃብያው አምላካችሁ በግልጽ ማትናገሩበት ምክንያት ምንድን ነው? አንዴ እዚህ ጋር ዋሃብያ አራጅ አይደለም የሚሉት እስቲ ማስረጃ ገይስቱ። ዋሃብያ አንድ ቦታ ያረደ ቦታ የለም። አለ መሐመድ አብዱል ወሃብ እንዴት እንደተነሳ ታውቃለህ? ተናገር ከነ ማስረጃ። ዋሃብያ አንዲት ቦታ ወላሂ ያረደ የለም። መሐመድ አብዱል ወሃብ እንዴት የተነሳ ሰው አርዶ ነው የተነሳው? እንዳለ ጦርነት ከፍቶ ሳውዲን ያሸነፈው እኮ እንደዛ ነው፣ በጦርነት ነው። እንዴ ሳውዲ እንዴት ሳውዲ ዋሃብያ ሆኖ ብሎ ዋሃብያን ያስፋፋው ሳውዲ ላይ በእንደዛ አይነት ነው፣ በጦርነት ነው። ሳውዲ ላይ አንዲት ፊርቃ የለም። አንዲት ፊርቃ ከሁሉም አህለ ሱና ነው ማለት እኮ። መሐመድ አብዱል ወሃብ ነው ያስፋፋው እኮ። ዋሃብያን ሲያስፋፋ ይህንን እንትና ያብራራበታል። ቪዲዮ የት እንዳለ ባላስታውስም ሜይ ቢ ነገ ከመጣ እንትን እላለሁ ካገኘሁት። አህመዲን ጀበል ዋሃብያ ብሎ የተዋጋለ ይቅርታና የለም አንዲት ቦታ ተጋደለ። አዳምጥ። ስለ ዋሃብያ አነሳስ መሐመድ አብዱል ወሃብ እንትና አህመዲን ጀበል ያብራራበት ቪዲዮ አለ። ሜይ ቢ ቪዲዮ ካለ አክልል። ጦርነት ከፍቶ እንደተዋጋ ምናምን እንትና አህመዲን ጀበል ራሱ የተናገረው አለ ማለት ነው። የተዋጋበት እና እንዴት ተዋግቶ እንዴት አሸንፎ ኪታቡን ታውቀዋለህ? መሐመድ አብዱል እንትና አህመዲን ጀበልን ሙሉ ሀባሾችና የማምታቻ መንገዶቻቸው የተሰጠበት ምላሽ ምናምን የሚል እዛ ላይ በደንብ አብራርቶታል። እኔ በቂታል የተስፋፋ እስልምና የለም። በመዋጋት ሀታ ከድሮ ከነቢ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ማለት ነው ጦርነት ተደርጎ በግድ የሰው ልጅ ስለም ተብሎ ጦርነት ታውጆበት አንዲት ቦታ የለም። እሱ ማስረጃ ልሰጣችንም። እንደውም ላክብርብህ። በቃ እስልምና ለቀህ ትወጣለህ። ያው መሐመድ አብዱል ወሃብን አስተምሮ ከእስልምና ይወጣን ወይንም ደግሞ ይሄንን በጥመት አንጃ ውስጥ ያሉትን እንዲገደሉ የእናንተ ፊርቃ ውጭ እንትን ውስጥ ያሉትን ከእናንተ አቂዳ ውጭ ያሉትን እንዲገደሉ እንደተናገረ እንድትዋጉ እንደተናገረ ባሳየህ ትወጣለህ ከእስልምና? እኔ አሁን እዚህ መውጣት አለመውጣት አይደለም፣ እዚህ ማሳየትና ማስተማር ነው ያለብህ እኮ። ትወጣለህ እሱ እዚህ ያለበት ቦታ ሊኖር ይችላል። እኔ መሐመድ አብዱል ወሃብ እኮ ማለት ያው ሰሃባ ማለት አይደል? እሱ ሰሃባ አይደለም፣ ትናንትና የመጣ ነው። ሰሃባ አይደለም፣ ሰሃባ አይደለም። ዛሬ 200 ዓመት የመጣ እኮ እሱ ደግሞ እንደዚህ ገና እንትኖች ወሃብያ ሁኑ ብሎ
ጦርነት ከፍቶ ሳውዲ ላይ እንደዚህ ዋሃብያ ሁኑ ብሎ ማለት እሱ መረጃ ብታሳጠኝ ደስ ይለኛል። እኔ ማለት የግድ ዋሃብያ ካልሆናችሁ ብሎ ዋሃብያ ሁኑ የሚለው እኮ እንደ መሰለ ስሙን ኮይል ላይ ያደርገው ይችላል። ዋሃብያ ሁኑ የሚል ሳይሆን ለምሳሌ እነኚህ ሲፋቶች አሉ አይደለ? እናንተ የምትቀበሏቸው እነሱን ማይቀበል የጥመት አንጃ ነው። ስለዚህ መወገድ አለበት ነው። ኢቨን ሱራ 9:123 ላይ ያለው ነው ከቅርባችሁ ጀምሩ የሚለውን መዋጋት ያለብህ የቅርባችሁን ነው የሚለውን እሱ ሲያብራሩት ምንድን ነው ክርስቲያኖችና አይሁዶችን ቅድሚያ ከመዋጋት በፊት ውስጥ ያሉ ጠላቶችን ነው መዋጋት ያለብህ። እነሱም ደግሞ የጥመት አንጃዎቹ ጃሚያዎቹ እነኚህ አባሾቹ እነሱን ነው መዋጋት ያለብህ የሚል አስተምሮ ነው። ይሄ እኮ የታወቀ ነው። ከአንድ ጦርነት ከተጀመረ መጀመሪያ በአካባቢ ያለህ ነው የምታጠደው። የምትዋጋበት ምክንያት ግን ምንድነው? እሱ ማለት ያ ጦርነት ከተጀመረ ነው እንጂ ሆን ብለህ አቂዳቸው አህባሽ ስለሆኑ እነሱ አላመጡ ድረስ እንድትሆን ነው። ምክንያቱም ለምን መሰለህ? በደንብ አስተውል። ተውበት እንዲያደርጉ እንዲመለሱ ኢብኑ ተይሚያ እኮ ምንድን ነው የሚለው? አላህ ከአርሽ በላይ ነው ማይል በዛቱ 3 ቀን ነው እንደዚህ የሚሰጠው ነው የሚለው። ከዛ በኋላ እምቢ ካለ አንገቱ ተቆርጦ ገንዳ ውስጥ መጣል አለበት ነው። ኢብኑ ተይሚያና ሁለቱም ሼኹል ኢስላም ትሏቸዋላችሁ። መሐመድ አብዱልዋሃብ የአንድ ሳንቲም ሁለት ገጽታ ናቸው። በሽታው እንትን ማይልበት ገንዳ ውስጥ ይጣል አንገቱ ተቆርጦ ነው የሚለው። ቅድም እኮ አነበብኩልህ። ምን የሚል አንዷን እንኳን ማይቀበል የአላህን ሲፋቶች ባህሪያቶች ማይቀበል ከእስልምና ወጥቷል ይላል። ከእስልምና ወጣን ደግሞ ተዋጓቸው ብሎ አስቀምጦታል። ከእስልምና ያወጣል። ለምሳሌ አንተን ከእስልምና ወጥተሃል። አሁን አንተን አልዋጋም። ለምን አትዋጋም? ቅድም አልኩህ እኮ እሱ ራሱ ይላል እኮ አይሁዶችንና ክርስቲያኖችን ወይንም ኤቴስቶችን አይደለም እዚህ ያሉትን ነው። እነኚዎቹ ከእስልምና ወጥተዋል፣ ሌላም እንዳይመጣ ጥመት እያስተማሩ ነውና እነኚህን ማስወገድ ያስፈልጋል ነው የሚለው። ማለት እሺ መሐመድ እንኳን ደህና መጣህ። መልካም። በተውሂድ ታምናለህ? አዎ። ተውሂድ በስንት ነው የሚከፈለው? በ3። ኦኬ። ምን ወደ ጥያቄ ይግባል። ሌላ ካለ በ3 ምንም አይጠቅመንም እሱ ሌላ። እሺ በተውሂድ በ3ቱ የተውሂድ ክፍሎች ማያምን ሙስሊም መሆን ይችላል? አዎ ሙስሊም መሆን ይችላል። ስለዚህ ተውሂድ አስማ ወስፋት ምንም አይሰራም። ተውሂድ ሩቡቢያ ስህተት ነው፣ ተውሂድ ኡሉሂያም ስህተት ነው ብሎ ሙስሊም መሆን ይችላል? እንደዛ ሳይሆን እሺ አንድ ሰው ወደ እስልምና ሲገባ በፍጹም ማለት በሐቅ የሚመለክ አምላክ አላህ ነውና በሙሐመድ መልእክተኝነት መስክሮ ነው። ከዛ ገባ አለቀ። ሌላው እኮ አንዳንድ ጊዜ ዝም ብሎ በመሃል የሚመጣ ነው እንጂ የለም። ስለዚህ እነዚህ ተራ ነገር ናቸው ማለት ነው ተውሂድ። ስለዚህ ዝም ብሎ ነገር ነው አይደለም። እነሱ አስተምሮታቸው ዘርፉም ሌላ ነው። በራሳችን ትንታኔ እንስተው ካላ እሱ ያን ነገር አያይዝ ነው እንደ አንድ ሰው የሚገባው ወደ እስልምና የሚገባው ዝም ብሎ ሳይማር ነው ሳይማር ነው እንደሚገባው እነኚህ ሳይማር የሚገባን ተምሮ የሚገባን ሳይማርም። ኦኬ። ስለዚህ ተምሮ ከሆነ ምን ብሎ ነው የሚማረው? እነኚህ ተምሮ ስንል ለምሳሌ አጥንቶ በራሱ ተመራምሮ የሚገባ ይኖራል። ሳይማር ማለት ከእናት አባት ወርሶት በህፃን ጀምሮ ማለት። ኦኬ ኦኬ። ከህፃን ወርሶ ወደ ዋብያ ሊገባ ይችላል። መልካም። ወደ ዋብያ ሳይሆን ወደ እስልምና። እሷ ጨዋታ ከእናንተ ጋር ናት። መልካም። እሺ መልካም። አንተና አባባልህ ነው እነኚህን ሳይቀበል። ስለዚህ ተውሂድን እነኚህ 3ቱን የተውሂድ ክፍሎች በቁርአን ውስጥ ተጠቅሰዋል። አሁን ከዛ ጋር የምፈልገው ፓርት አንተ ምንድን ነው ንገረኝ እስኪ ካለ ምናልባት እኔ የማውቀው ከሆነ እንዳብራራ። አይ እኮ እየጠየኩ እኮ ነው እነኚህ ተውሂድ። ምክንያቱም ቁርአን ግልጽና የተብራራ ነው ብለህ ታምናለህ አይደለ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኤግዛክትሊ አዋ። ስለዚህ ሁሉን ነገር አብራርቷል ብለህ ታምናለህ? አምናለሁ። ኦኬ።
ሁሉን ነገር ካብራራ ግልጽና የተብራራ ከሆነ ሁሉን ነገርም ካብራራ ስለ ተውሂድ እነኚህ ሶስቱን ክፍሎች አብራርቷል። አሁን እሱ በጥቅል እነዛን ይጠቅስና ከዛ ትንታኔ በዑለሞች ወይም ደግሞ በሃይማኖቱ ሊቃኖች ይተነተናሉ ማለት ነው። ስለዚህ ቁርአን ያልተነተናቸው ነገሮች አሉ እያልከኝ ነው። እናመሰግናለን። ኧረ እፎይ ግን ምን አልከኝ መሰለህ? ሲጀመር በአንድ ጊዜ ውስጥ አይደለም፣ በቃ አይደለም። ፐርሚሽን ስገነባ ሁሉን ነገር ተንትኗል፣ ተብራርቷል። ሁሉን ነገር ምንም አልቀረ ስልህ፣ አዎ መልሰህ ደግሞ ስለ አላህስ ተተንትኗል ወይ ብዬ ስልህ በሊቃውንቶች ገና አትለኝ። ነገሮችን ለማጥመም ካልሆነ እንደዛ አይደለም። በነገራችን ላይ ታውቀዋለህ፣ ይገባሃል እኮ አውቀህ የሆነ ወደ ፖይንት ለመውሰድ ነው። ባውቅማ ለምን ጠይቀህ ነበረ? ኧረ ወደ ፖይንት ለመውሰድ ነው። ተው እሱን እዛ ላይ ውሃብያ ሱፍያ የሚባለው ስቃይ ውስጥ ባትገቡ መልካም ነው። ይሄ ኖ እኔ እሱ አይደለም። አሁን እሱ አይደለሁም፣ ስለ አላህ ነው። ተውሂድ የምትለው ነገር ተብራርቷል፣ የተብራራ ነው ስላልከው ነገር ነው እየጠየቁ ያለሁት። አሁን ተውሂድ ከዛ ውስጥ አንተ የምፈልገው ወይ የሚያስፈልግህ ምንድን ነው? ብሩክ ቴሌግራም ቼክ አድርግ። የጠየቅኩህን እኮ አልመለስክልኝማ። ምንድን ነው ያልመለስኩት? በቁርአን ተብራርቷል ወይ? ምን ተውሂድ ሶስቱ ክፍሎች ተውሂድ እንደዚህ የሚባሉ በሶስት ይከፈላል ተብሎ ተገልጿል። ሶስት ክፍል መሆኑን እንዴት አወቅህ አንተ? ግን አንተ ነህ እኮ ያልከኝ በሶስት ይከፈላል አልከኝ። በስንት ይከፈላል ብለህ ጠይቀህ እኮ አንተ ነህ ነገርከኝ። ያንተን አስተምሮ አሁን እየጠየቅኩህ ነው። የሆነ እንደሚከፈል እኮ መረጃው አለ። ለምን እዚህ ጋር ግን እኮ ስታወሩ ሰማሁኝ። አሁን መረጃ እየፈለግኩ ነው ከቁርአን። የሆነ ልጠይቀኝ የፈለግከው ፓርት ካለ ወይም ያው ስለ አላህ መጀማ አካል ከሆነ እሷን ላይ ናቸው ሰሞኑን ብዬ ነው ስለሱ መጠየቅ። ምን ኧረ ተው መልስልን። መልስ የለም። ስለ ተውሂድ ጠይቄ ነው። አውል መዛግ ነው እኮ ለዛ ነው። ስለዚህ አላህን የምታመልከውን ተውሂድ አስማው ሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ ብለህ የምታመልከው ነገር ማያስፈልግ ነው ማለት ነው። እናመሰግናለን። እሺ ትንታኔዎቹን እንዴት አወቃቸው ግን አንተ ጨዋታን ጨዋታ ያነሳዋል። ያስተምሮ የሌለ ነው ቁርአን ውስጥ ተረት ተረት ነው። እኔ እኮ ያለ መስሎኝ ነበር የሸመደድኩት። አሁን ስፈልግ መረጃ የለውም ቁርአን ውስጥ። ስለዚህ የሌለ ነገር ነው የምታምኑት ማለት ነው። ከጊዜ በኋላ ሰዎች የፈጠሩት ራይት። ተሳሳቱ። በጣም ተሳሳቱ። ይከፈትልህ ንገረን መረጃ። እሺ መረጃ ንገረን። ተውሂድ አስማው ሲፋት የሚለው ስንተኛው ሱራ ላይ ይገኛል? ሰምተሃል? ባክ መረጃ የለም። ስለዚህ አላህ ያለ መረጃ የምታመልኩት ያለ መረጃ ነው። ምን ያለ መረጃ የምታመልኩት አላህ ማለት ነው? በመረጃ ነው እንጂ መረጃ ካለ እሺ። ተውሂድ በሶስት ይከፈላል ብለኸኛል። ስጠኝ መረጃ። ስለ የትኛው ተውሂድ ካልክ አይቀር ስለምታውቀው ተውሂድ የትኛውም ይሁን እኔ አይጨንቀኝም። እኔም አራዳ ነኝ። አራዳ ለአራዳ አንሸዋወድም። ተውሂድ ስለሚለው አንተ ስለምታመልከው ተውሂድ ስለ ቀዩ፣ ስለ ጥቁሩ፣ ስለ ነጩ፣ ስለ ጥቁሩ፣ ስለ ወፍራሙ፣ ስለ ቀጭኑ ደስ ስላለ ተውሂድ ብቻ ስለምታመልከው ተውሂድ ማስረጃ ስተኝ ከቁርአን። እኔ እኮ የሆነ የምማርበት ካለ የምወያየው ካለ ብዬ ነው የገባሁት። አይደለም ሳስበው ሌላ ነገር ውስጥ ነው። ኮርነር ውስጥ ከተኸኝ ከዛ በዛ ዘዋለሁ ብለህ አታስብ። ስለዚህ የለም በልና ለፍ። እሺ የለም በልና እንለፍ። ግጥም አድርጌ አለ በደንብ ነው የምነግርህ አለ። ግን ተውሂድ አስማው ሲፋት የሚለው መንገድ ስለማውቀው ነው እኮ ካለ እኔ ደግሞ አሳየኝ እያልኩ ነው። እንዳለማ ታውቀዋለህ አልኩህ እኮ። ስሙን እኮ ዘረዘርከው አወቀው። ግን እዛ ጋር የምፈልጋት ፖይንት አለች እንዴ። ስም ማወቅ እኮ አለ ማለት አይደለም። እኔ መሐመድ ብዬ አንተን ስለያዝኩህ የአንተ ስም አንተ እዛ ቁርአን ውስጥ አለህ ማለት ነው። ደግሞ መሐመድ ነብዩ እኔ ነኝ እንዳትለኝ።
ወይ አንገቱ ተቆርጦ ገንዳ ይጣል የሚለው የማይንት ነው። አይቶ ኢብኑ ተይሚያን ያው ስለተናገርኩ አንዴ ወይስ እሺ ፈጠን አድርገው። እሺ ያው ሁለት አውት ኦፍ ቶፒክ ሆነም እሺ ቀጥል ይቻላል። ኦኬ እሺ ያው እንትኑ ኦቴንቲክ የሆነ ናሬሽን ነው ራሱ ያስቀመጠው ነው በመጽሐፉ ላይ ምንድነው የሚለው የኢብኑ ተይሚያ መጽሐፍ ነው። ያው መጅሙዕ አልፈትዋ ላይ ያለው ጽሁፍ ነውና የኢማሞች ኢማም ሙሐመድ ኢብኑ ኢስሐቅ ኢብኑ ኹዘይማ እንዲህ ብለዋል አለ። አላህ ከሰማያት በላይ በዙፋኑ ላይ ከፍጥረቱ የተለየ ነው ብሎ የማይናገር ሁሉ ንስሐ መግባት አለበት። ንስሐ ከገባ መልካም ይሁን መልካም፣ አለበለዚያ አንገቱ መቆረጥ አለበት። ከዚያም የቂብላው ሰዎችም ሆኑ የቃል ኪዳኑ ሰዎች በሽታው እንዳይጎዱ በቆሻሻ ክምር ላይ መወርወር አለበት ይላል። ይህም በአልሐከም በተሰጠው ስልጣን ላይ በትክክለኛ የስርጭት ሰንሰለት ተዘግቧል ይላል። ይሄ ነው የዋሃብያ ኦሪጂናል አስተምህሮ። ብዙ ቦታ ነው ያለው። የዋሃብዮቹ ኪታቦች ላይ ብዙ ቦታ ላይ አለ። የአሁኖቹ እዚህ ያሉት ናቸው ሊደባብቁት የሚሞክሩት። ምንም ቶለሬት አይደረግም ነው የሚለው። አንዷን እንኳን ከሳተ አንዷን መሳት ቀጥታ ያስወጣል ከእስልምና። እኔ የምልህ እፎይ ከሱ ጋር ላይ አሁን ከተባለው ላይ እስኪ ምን ልጁ ካነበበው ላይ ማለት ነው ሙሐመድ ኢብኑ አብዱል ወሃብ ማለት እኮ ማለት ከኋላ የመጣ ከሰሃቦችም ከታቢዎች ከሚባሉትም ኋላ የመጣ አዋቂ ወይም ምሁር የሚባል እንጂ እንደ ማኑዋል እኮ የሚያዝ አይደለም። እንዴት እሱ ልታቀርቡት ቻላችሁ? ይሄንኛው ሙሐመድ አብዱል ወሃብ አይደለም። በእርግጥ እሱም ቢሆን ራሱ ልስማማለን። አይ ቲንክ የሼኹል ኢስላም ኢብኑ ተይሚያ መሰለኝ ያቀረብከው ብሩክ ቢሆን ኦልሬዲ ህጋቸው ነው። ኦልሬዲ የሚተዳደሩበት ህግ ስለሆነ ተስማማለን። የሙሐመድ አብዱል ወሃብ ነው ብትልም አለ የምትሉት ሪፎርም ያደረገ ነው አይደለ? ሙሐመድ አብዱል ወሃብ እሺ፣ እዚህ ጋር ላይ እኮ እነዚህ ሰዎች ማለት አሁን ሰሃቦች አሉ። ሰሃቦች ማለት ሐዋርያ ወይም በነብዩ ጊዜ የነበሩ ከዛም በኋላ የነበሩ ታቢዎች ማለት ከሰሃቦች ላይ ወርሰው ወደ ትውልድ ሲያስተላልፉ የነበሩ ከዛም በኋላ የነበሩ ሰዎች ናቸው። አሁን እየጠቀስካቸው ያለው ወይም ደግሞ ሊቃውንት የነሱን እንደ ማኑዋል ወይም ደግሞ የሆነ እንደ መረጃ ማቅረብ በራሱ ስህተት ነው እኮ። ሰው ናቸው፣ አዋቂ ይሳሳታል። ኪታበ ተውሂድ ቀርተሃል አይደለ? ታዲያ ኪታበ ተውሂድ እኮ የሙሐመድ አብዱል ወሃብ መጽሐፍ እኮ ነው። በቃ ሙሐመድ አብዱል ወሃብ የተናገረው የፈጣሪ ቃል አይደለም ነው መያዝ ያለበት። ስህተት ከተገኘ ይኸውልህ አዳምጠኛ። ስለዚህ ኪታበ ተውሂድን ስቀራ ስለ ተውሂድ እያንዳንዱ ኪታቦችን እንዲተል የጻፈው እሱ ነው። ሳውዲን ኪታበ ተውሂድ እሱን ነው የምቀረው። በቃ አይደለም። እሺ ሌላ አስተካክሉ ወይ ንገረኝ ካወቅሁ። እሺ ታስተካክለኛለህ በመረጃ እኔም በመረጃ ስጣለኝ። ኪታበ ተውሂድ የሱ መጽሐፍቶች ካልሆኑ ኪታበ ተውሂድ ጽፏል፣ ግን እሱ የጻፈው በመሃል ላይ ሄድሽ። ስለዚህ ኪታበ ተውሂድ የምታምን ከሆነ አሁን ምንድነው ያንተ አርጉመንት? ሳባ አይደለም ታቢም አይደለም። ስለዚህ የእሱን መረጃ አድርገህ ማምጣት ያሳፍራል አልከን። በመጀመሪያ ያሳፍር። ማያሳፍርበት ምክንያት እንደመሰለ እኛ የተናገርነው ቅድም ካስታወል ሙሐመድ አብዱል ወሃብ እንዲህ ብለዋል፣ እነ ሼኹል ኢስላም እነ ኢብኑ ተይሚያም እንዲህ ብለዋል የሚል ነበረ ሙግታችን። ከዛ እንጂ ሳባ ናቸው ታቢያ ናቸው የሚል ሙግት የለንም። ይሳሳታሉ አይሳሳቱ ምስሉ የአንተ ጉዳይ ይሆናል ማለት ነው። ስለዚህ ይህንን መረጃ ሳመጣብህ አይ አብዱል ወሃብ ተሳስቷል ብለህ መጣል አንተ ትችላለህ። ኢብኑ ተይሚያ እዚህ ላይ ተሳስቷል ማለት የምችለው አንተ ነው። አገኘኝ። እኛ ግን እንዳስተምሮቱ እነኚህ ሰዎች በእስልምና ውስጥ ትልቅ ቦታ የሚሰጣቸው እንደመሆኑ ስማችሁ እንኳን ኮይን የተደረገበት እንደመሆኑ እንደዚህ ብለዋል። ባይዞ ኢጅማም ያለበት ነው። በዚህ ጉዳይ ላይ ኢጅማም አለበት።
በጣም ብዙ ሰጣለሁኝ ማለት ነው። መሐመድ አብዱልዋሃብ ብቻ ሳይሆን ኢብኑ ተይሚያ ብቻ ሳይሆን ሌሎችንም ሰጣለሁ። በጣም ብዙ አሉ በዚህ ጉዳይ ላይ ይገደላል የሚለው ላይ ምንም ጥርጥር የለውም። ግን ዋናው ፖይንታችን ምንድነው? እነኚህ ሰዎች ሳባ ናቸው የሚል እኛ አርጊው አላደረግንም። ታቢያን ናቸው የሚልም አርጊው አላደረግንም። ይገደላል አይገደልም ፖይንታችንም አይደለም። ለጊዜው ስለ ግድያም ፖይንታችን አይደለም። ድንገት በውይይቱ ላይ ስለተነሳች እንጂ ዋና ቶፒካችንም አይደለም። ይሄ አግኝተኝ ከሆነ ተረድቻለሁ። ግን አሁን እንደዚህ ማለት እንደዚህ አይነት ውይይት ስንወያይ ወደ ቀጥታ ወደ መጀመሪያዎቹ ወይም ሐዲስና ቁርአን ቢመለስ አንድ በመሀል ያሉት አንድ አባት ተሳሳተ ብሎ ለህዝብ በዛ አባት ምክንያት ልክ የእምነቱ እንትን እንደሆነ ማቅረብ ደግሞ ልክ ነው ብዬ አላምንም። ልክ አይደለም ሲጀመር። ስለዚህ አብዱልዋሃብ ኦኬ ጎበስ። ስለዚህ አብዱልዋሃብ ተሳስቷል። አብዱልዋሃብ ኢብኑ ተይሚያ ተሳስቷል። እሺ ችግር የለውም። አሁን ተሳስቷል። ምን ይላሉ መሰለሽ? ይችን አዳምጠኝ። ዑለሞች ወይም ደግሞ ታቢዎች ምን ይላሉ መሰለህ? የእነሱ ንግግር ወይም ደግሞ ያወረሱን ከቁርአንና ከሐዲስ ከገጠመ ይወሰዳል። የእነሱ ንግግር ከቁርአንና ከሐዲስ ካልገጠመ ደግሞ ይጣላል። ችግር የለውም። እሱ እንስማማለን። የትኛውን ቦታ ያለ ነው። አንድ ሊቅ የመጣው ከአስተምሮቱ ውጭ ከሆነ ልጥለው ትችላለህ። ፋይን። አሁን አብዱልዋሃብ የተናገረው ኢብኑ ተይሚያ የተናገሩት ውድቅ ነው ወይንስ እንዳንተ እንደምትረዳው ተቀባይነት አለው? እኮ አንተ እንደምትለው እኮ ውስጥ አሁን ገለን ጨርሰናቸዋል። ምንም እኮ ዓለም ላይ የሌለ አሁን ለምሳሌ ብዙ ጊዜ እኔን አይደለም የምሞግተው ኢብኑ ተይሚያ እንደዚህ ብሏል። እሺ ይሄን አስተምሮ አስቀምጧል። አብዱልዋሃብም አስቀምጧል። ተዋጓቸው አቅማታ ሊሆን ይችላል ወይ በሸሪያ ስለማተዳደር ሊሆን ይችላል፣ ጊዜውን ስላልፈቀደ ሊሆን ይችላል። ቅድም አልኩ መሐመድ አብዱልዋሃብ መካን እንዴት ነው የተቆጣጠራት? እንዴት ነው እዛ አካባቢ እኮ እንዳለ አጽድቷቸዋል እኮ ትንሽ የተቀሩት እኮ ተሰደዋል እኮ ከዛ ለቀዋል። መካንና ዙሪያውን ያሉትን እንዳለ ከወጋ በኋላ እንዳለ እንትን ብሏቸዋል። ኢቨን የቱርክ ኢምፓየርን እንዴት ነው ያፈረሰው? ቱርክ ኢምፓየር ኦቶማን ቱርክ የፈረሰው በማን ነው? በመሐመድ አብዱልዋሃብ እንትን ነው። ኤኒዌይስ በደንብ አስበው። አይደለም ስህተት። እሺ ስለ መሐመድ አብዱልዋሃብ ትንሽ ነገር ልንገርህ ወይስ? ቆይ ምንም አልነግረኝም። ዋና ፖይንቴ ምንድነው? እሱ ስለተነሳ ነው መሐመድ ስለተነሳ ነው። ይሄ የሙግቱ ፖይንቱም ስላልሆነ ተሳስተዋል ወይንስ አልተሳሳቱ በዚህ ጉዳይ ላይ አሁን ይሄን የነሱን መረጃ ይዘናን አይደለ? የነሱን መረጃ ይዘን የምንሄደው ከቁርአንና ከሐዲስ ነው። ከዛ የምንወስደው ጥሩውን ነገር ነው። አየህ ዝም ብሎ እንደወረደ አሁን በመጣው ላይ ተሳስተዋል አልተሳሳቱም። አንተ እኮ እነሱን ፕሩቭና ዲስፕሩቭ የምታደርገው አንተ ነህ። እኔ አሁን መረጃ አድርጌ ያቀረብኩኝ ወይም ተሳስተዋል በለኝ ወይም ልክ ናቸው በለኝ። ለምን እኔን እኮ ተሳስተሃል እያልከኝ ነው? እነኚህ ሰዎች እንዲህ ብለው በማስተማራቸው ስህተተኛ ናቸው ወይም ትክክል ናቸው? ገድልን የሰሩ እንደኔና እንዳንተ ወይም ሊቃሃን ተብለው የተሰየሙ እንጂ ሊሳሳት አንተ ልትሳሳት ብትችል አንተን በኦርቶዶክስ አልፈረጃትም። እየተረዳኸኝ አይደለም እኮ። እፎይ ማለት ኦርቶዶክስን አይወክልም። እኔ አንተ ብትሳሳት አንተን ነጥዬ ተሳስተሃል እስልምና እንዲያስተምረም ልልህ እችላለሁ። ኢቨን ክርስቲያን ሆኜ ማለት ነው። አዳምጠኝ። እኔም ከተሳሳት አንዱ ተነስቶ ብሩክ እዚህ ጋር ተነስቶ ነው እፎይ ነው የስተቱ ቤተክርስቲያን አስተምሮ አይደለም ሊል ይችላል። ስለዚህ እነ ኢብኑ ተይሚያም ይህንን በመናገራቸው ተሳስተዋል አልተሳሳቱም? አስተምሮትን ወይንም አታውቀውም ማለት ነው። አሁን የፈራኸው ነገር አለ። ምን ተሳስተዋል ካልኩኝ እነኝን ሊቃውንቶች እነኝን ተሳስተዋል ማለት ስለዚህ ቁርአንና ሐዲስ ላይ ቤዛ አድርገው ነው የሚናገሩት ላይ አልተሳሳቱም የሚል ፍራቻ ስለገባብህ ነው። አልተሳሳቱም ማለት አልቻልክም፣ ተሳስተዋልም ማለት አልቻልክም። ግን እኔን ክሪቲሳይዝ እያደረከኝ ነው። እንደዛ አሁን ተሳስተዋን ብለህ ምክንያቱም በጣም ገድል የሰሩ በጣም ትላልቅ አባቶች እስከሆኑ ድረስ የእነሱን አተረጓጎም ይኖረዋን ብለው አባቶች ይስማማሉ። ወይም ደግሞ ተዋጓቸው ሲል እነሱን በማስተማር ተዋጓቸው ይሆናል እንጂ ተዋጓቸው አይደለም። አንገቱን ቆርጠህ ቆሻሻ ውስጥ ካለው ልማቱ እንዳይደርስበት ዶንት ዌስት ግማቱ ሰዎችን እንዳይረብሽ ወደ መስጊድ የሚሄዱትን ቆሻሻ መጣያ ገንዳ ውስጥ ጣል አንገቱን ቆርጠህ እያለ ስለምን ባይዘ ሐዲስ ላይ ቤዝ ያደረገ ነው ይሄ አስተምሮቱ። ሐዲስ ላይም አለ። ወደ ፖይንቱ እንመለስ እንጂ ሐዲስ ላይም ሱናን አነሳይ 40 23 ላይም አለ። የተለያየ ቦታ ሐዲሶች ላይም አለ።